ሰላም ውዶቻችን እንዴት ናችሁ? ይህ ሪዮት ሚዲያ ነው። በመላ ዓለም ያላችሁ ዝግጅቶቻችንን እየተከታተላችሁ ያላችሁትን ሁሉ ዝግጅታችንን ላይክ በማድረግ እንድትጀምሩ እንጠይቃለን። በአስተያየት መስጫ ስፍራው ላይ ፒን ባደረግነው የጎፈንድሚ ሊንክ ደግሞ ለሪዮት አስተዋጽኦ ማድረግ ቀጥሉ። አብራችሁን ስላላችሁ እናመሰግናለን። ዛሬ እንግዲህ በትላንትናው ዕለት አብይ አህመድ ለልደቱ ምላሽ መስጠቱን አስመልክተን ዝግጅት አቅርበናል እና ያንን በተመለከተ በእኛ በኩል ያለውን እይታ አነሳንና ለዚህ ጉዳይ ልደቱ በቀጥታ መልስ መስጠት አለበት፣ ጊዜም መስጠት ያለበት አይመስለንም ስንል ነበርና ዛሬ አብይ አህመድ ላነሳቸው ነጥቦች ራሱ ልደቱ አያሌው በቀጥታ ምላሽ እንዲሰጥ ከርዕዮት በደረሰው ግብዣ መሰረት እዚህ ተገኝቶ አጠር ያለ ቆይታ ልናደርግ ተገናኝተናል። በጣም ደስ ብሎኛል ስለተገናኘን። ከዛ በፊት ስጠይቅ እንኳን የነበረው እኔ በሽግግሩ ጉዳይ ላይ ሰፋ ያለ ቆይታ እናረጋለን እያልኩ ነበረ ስናገር የነበረው። ግን የዚህ ነገር መከሰት ደግሞ አጠር ባለመልኩ አድሬስ እንድናረገው የሚያስገድድ ሆነና ተገናኝተናል። ያኛውን በተገቢው ጊዜ እናረጋለን፣ ያኛውን የሚነካ አይደለም ብዬ ነው። እንዴት ነህ? እንኳን መጣህ። ደህና ነህ ወይ? መጀመሪያ ቴዲ እንደምን አለህ? ዜና እንደምነሽ ደህና ናችሁ ሆይ? ያው አጣዳፊ ሆኖ ነው እንጂ ያው ከሳምንት በፊት አልወጣም ብዬህ ነበረ እና እንግዲህ ድንገተኛ ነገር ሲገኝ ነው አሁን የጋበዝከኝ። አስፈላጊ መሆኑን አምኜ ነው እኔም የቀረብኩት እና ጥሩ ነው። አመሰግናለሁ ቴዲ። እሺ የሽግግር የጻፍከው ሰነድ ብዙ እያነጋገረ ነው። ያ ደስ የሚያሳይ ነገር ነው እንዳልኩት። ግን እሱን አስመልክቶ ራሱን አስችለን በዚህ የፊተኛው ሳምንት ብቻ በምንወስነው ይሻላል በምንለው ቀን እናረጋለን። አብይ አህመድ የምክክር ኮሚሽን የማስጀመሪያ ስነ ስርዓት ላይ ተገኝቶ የምክክር ኮሚሽን አባላትና ተመካካሪዎች ይሆናሉ እንግዲህ የተለያዩ የህብረተሰብ ክፍሎች ተገኙ በተባለበት መድረክ ላይ ተገኝቶ መልእክት አስተላልፏል። የተናገረባቸው ጉዳዮች የሚቻልና የማይቻል ሽግግርን በተመለከተ እና በቀጥታ ደግሞ አንተ በጽሁፍህ ያነሳኸውን ጉዳይ የሚመለከት ነው። ስለዚህ ባለአድራሻው አንዱ እንደ ዋና ባለአድራሻ የዚህ የአብይ አህመድ መልእክት አንተ መሆንህ ምንም ጥርጥር የለውም እና ያለውን ነገር ያንቺን የምትመለከተዋን እናነሳና ግን በተወሰነ ደረጃ ደግሞ በዛ ውስጥ ሽግግርን በተመለከተ ያላቸውንም ነገሮች አድረስ ማድረግ አለብን ብዬ አስባለሁ። ስለዚህ መጀመሪያ እንየውና ምን እንደምታስብ እጠይቀሃለሁ። እዚህ ላይ አንዳንድ ጊዜ ሀሳቦች ከግራ ከቀኝ ይነሳሉ። ለምሳሌ የሽግግር መንግስት የሚል ሀሳብ ይነሳል። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። በህዝብ ውሳኔ የተመረጠ መንግስት ብቻ ነው። ለምን እንኳን እንደ እድርና ቁብ ሰብሰብ ብለን ተውትና አሁን ባለንበት ቁመናም ጠንክረን የምናስበው መከወን ችግር ሆኗል። ለምን ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሃላችን ገብተው ሊጫወቱ፣ ሊከፋፍሉ፣ ሊበትኑ የሚፈልጉ ኃይሎች የሚያዩት ሐሳብ እንጂ የኢትዮጵያን ሐሳብ አይደለም። ለዚህ ምን ትላለህ? እንደው እስቲ ወደ ዝርዝር ጉዳይ ከመሄዴ በፊት ያንተን እይታ ልውሰድ ብዬ ነው። ምን አልክ ይሄን ስታይ? አንደኛ ሰዎች ነግረውኝ ነው ገብቼ ያየሁት። እኔ ቴዲ ከዚህ ቀደም ነግሬሃለሁ። እርሳቸው የሚያደርጉትን ንግግር እየተከታተልኩ ማዳመጥ ካቆምኩ ቆይቻለሁ። እኔ እናንተም ትንሽ ተወዛግበንበታል በዚህ ጉዳይ እና እኔ ከሳቸው የምጠብቀው አዲስ ነገር የለም። በእኔ እምነት ፖለቲከኛውን አብይ አህመድ ወይም ጠቅላይ ሚኒስትሩን አብይ አህመድ አውቄ ጨርሻቸዋለሁ ብዬ ደምድሜያለሁ። ሌላውን ባህሪያቸውን፣ ማንነታቸውን ላላውቅ እችላለሁ። በፖለቲካ ጉዳይ ግን ከዚህ በላይ እሳቸውን ለማወቅ ጊዜ ማጥፋት ያለብኝ አይመስለኝም እና አልተከታተልኩትም ነበር እና ሰዎች ያንተንም ፕሮግራም ያዩ ሰዎች እና ይሄን ጉዳይ እየሰሙ እባክህ እንደዚህ አይነት ፕሮግራም አለ አሉኝና አንድ ሌላ ጋዜጠኛም ደወለልኝ እና እስቲ ሊንክ ላክልኝ ብዬ ሊንክ ልኮልኝ አየሁት። በዛ ምክንያት ነው ያየሁት እንጂ እውነቱን ለመናገር ስራዬ ብዬ አልተከታተልኩትም ማለት ነው።
ሌሎች ተስፋ ያልቆረጡ ሰዎች አዲስ ነገር የሚጠብቁ ሊያዩት ይችላሉ፣ ሊከታተሉት ይችላሉ። እኔ ግን የእርሳቸውን ንግግር ከመከታተል አቁሜያለሁ ማለት ነው። ግን ይሄ ቀጥተኛ የተከታተሉ ሰዎች የግድ ተስፋ ያደረጉ ናቸው ማለት ላይሆን ይችላል። አይደለም። አንዱ አንተ ተስፋ እንደማታደርግ አውቃለሁ። ግን አንተ ኦልሞስት ምልህ ጊዜ ስራ ሆኖብሃል እና የሚዲያ ሰው ስለሆንክ አይፈረድም። ግን ፖለቲከኞች ከዚህ በኋላ የእሳቸውን ንግግር እያዳመጥን አስተያየት በመስጠት ጊዜያችንን፣ ጉልበታችንን፣ ትኩረታችንን ማጥፋት አለብን ብዬ አላምንም። አንዱ ትልቁ ችግር የማየው ይሄ ነው። በራሳችን ጉዳይ ይሄን ሁኔታ እንዴት እንቀይረው በሚለው ላይ ከመወያየትና ከመነጋገር ይልቅ በየቀኑ እሳቸው የሚሰጡንን አጀንዳ እየወሰድን በመነጋገር ነው ጊዜ ስናጠፋ የምናየው እና ይሄኛው እኮ ግን አንተ በሰጠኸው አጀንዳ እኮ ነው እሱ እየተነገረ ይሄንማ እንግዲህ ከማየት እኮ አስተያየት ልሰጥበት ቀርብ ያለው እንደው አጠቃላይ ሁኔታውን ለመግለጽ ነው እንጂ አንዳንድ ጉዳዮች እንደዚህ ሲገጥሙ ማየት የለብኝም ማለት አይደለም። ተወደደም ተጠላም የተቀመጡበት ወንበር ይሄን እንድናደርግ ያስገድደናል። ግን እንደው ስራዬ ብዬ ዛሬ ምን አዲስ ነገር ይናገሩ ይሆን ብዬ የምከታተለው ነገር የለም። ምክንያቱም ምን እንደሚያስቡ ብቻ ሳይሆን እንዴት እንደሚያስቡ አውቃለሁ አሁን እና አስቀድሜ ሊናገሩ የሚችሉትንም ነገር ልገምት እችላለሁ። በዛ ምክንያት ዛሬ አሁን ያቀረብከው አስተያየት እውነቱን ለመናገር አላስደነቀኝም። ለኔ አዲስም ነገር አልሆነብኝም፣ አላስደነቀኝም። እንደምታውቀው ሰሞኑንም ያው ጽፌ ለውይይት ባቀረብኩት ሰነድ ላይ ጠቅላይ ሚኒስትሩ ቢፈልጉ እዛ ሀገር ላይ ለውጥ ለማምጣት ሰፊ እድል አላቸው፣ እጃቸው ላይ ሰፊ እድል አለ። ግን ያን እድል የመጠቀም እድላቸውና ፍላጎታቸው ከዜሮ በታች ነው ብዬ ገልጬ ነበረ። አንዳንድ ሰዎች ይሄ ነገር ብዙም አልተዋጠላቸውም ነበረ። እኔ የዛሬው ንግግራቸው የኔን ግምት የበለጠ የሚያጠናክርና የሚያረጋግጥ ሆኖ ነው ያገኘሁት። ዜሮ ብቻ አይደለም፣ ከዜሮ በታች ነው። ግን -10 -20 -30 ልንል እንችላለን። እሱ ግን ያው ውጤቱን ስለማይቀይረው ከዜሮ በታች ስለሆነ ሁሉም ምንም ፋይዳ የለውም በሚል ነው እንጂ እሳቸው ዜሮም አይደለም። ዜሮ ማለት አቅም አጥቶ በሁኔታዎች አስገዳጅነት ነገሮችን ማድረግ አለመቻል፣ ምንም አስተዋጽኦ የማያደርግ ነው። ግን ኔጌቲቭ ነው መሆን ያለበት የሚያሉ አሉታዊ ተጽዕኖ ስላለው እሳቸው ግን እንቅፋት ነው የሚሆኑት። እሳቸው እስካሉ ድረስ ኢትዮጵያን ወደ በጎ አቅጣጫ የሚያሸጋግር ሀሳብ ሁኔታ ቢመጣም እንቅፋት ነው የሚሆኑት፣ ያደናቅፋሉ ሆን ብለው እና ኢትዮጵያን ወደ ችግር የመክተት ስራ ነው የሚሰሩት እና የእሳቸው ሚና ከዜሮ በታች ነው። ኔጌቲቭ ስንት ይሆናል የሚለውን ለስታቲስቲሻኖች ምናምን ልንተወው እንችላለን። ጥቅምም የለውም ፋይዳም የለውም ውጤቱን ስለማይቀይረው ማለት ነው። ስለዚህ አልገረመኝም። በአንድ በኩል ንግግሩን አይቼ ከሳቸው የምጠብቀውና አስቀድሜ የገመትኩትም ነገር ተገቢ መሆኑን ነው ያየሁት። ግን በእውነት እንደ ጥሩ አጋጣሚም ደግሞ አይቼዋለሁ በአንድ በኩል። ለምን አሁን ይሄን ሰነድ ለውይይት ካቀረብን በኋላ አንዳንድ ሰዎች የተለየ አስተያየት ያላቸው ሰዎች የምሰማው አብዛኛው ሰው የሽግግር መንግስትን ተቀብሏል። ምን አይነት የሽግግር መንግስት እንዴት በሚለው ላይ የተለያዩ ልዩነቶች አሉ እንጂ ለኢትዮጵያ አንድ አይነት የሽግግር መንግስት ወይም የሽግግር ሂደት እንደሚያስፈልግ አብዛኛው አሁን መግባባት ላይ እየደረሰ ነው። አንዳንድ ሰዎች ግን አይ ከሽግግር ውጭ አሁን ጠቅላይ ሚኒስትሩ ባሰቡት የምክክር ኮሚሽን ይቺን ሀገር እኮ ወደ ተሻለ ሁኔታ የማሸጋገር እድል ሊኖር ይችላል፣ ለምን እሱን አንጠብቅም፣ ለምን ለሱ እድል አንሰጠውም የሚል አስተሳሰብ ያላቸው ሰዎች አሉ። እና ሪሊ ያን አስተሳሰብ በመቀበል ረገድ እንደ አንድ እንቅፋት ሆኖ ያየሁት ይሄ ጉዳይ ነበር። እና እነዚህ ሰዎች ይሄን ንግግር ሲያዳምጡ ምናልባት ተስፋቸው ሊሟጠጥ ይችላል የሚል ግምት አለኝ። እሳቸው በምንም ተአምር ይሄ አሁን ያሰቡት የናሽናል ዲያሎግ ወይም ሀገራዊ ምክክር የሚባለው ጉዳይ የራሳቸውን ስልጣን ለማጽናት የሚሰራ እንጂ አገርን ወደ ተሻለ ነገር ለማሸጋገር የሚሰራ እንዳልሆነ ግልጽ የሆነ መልእክት ያስተላለፉበት ይመስላል። ይቅርታ አድርግልኝና ለቱ አሁን በዚህ ወቅት እየታየው ከታየ በኋላ ይሄ የምክክር ኮሚሽን ብሎ ቀልድ ኢን ጉድ ፌይዝ ኢትዮጵያ ላይ ውጤት ሊያመጣ ይችላል ብሎ የሚያስብ ቀና ልቦና ያለው ሰው አለ ነው የምትለኝ? ዌል ሁለቱም ሊሆን ይችላል። አንዳንዱ ምክንያት ፈልጌ የሚቀርቡትን ሀሳቦች ልቃወም አገዛዙንም ልደግፍ ብሎ ይሄኛውን እንደ ፕሪቴክስት የሚጠቀምበት ይኖራል። አንዳንድ ደግሞ የዋሆች አሉ አሁንም በተለያዩ ምክንያቶች የተዛባ አመለካከት የያዙ ግን እኔ ከቅልቦና እጦት ነው ብዬ በእርግጠኝነት ለመናገር የሚቸግረኝ ሰዎች አሉ፣ በጣም በጣም ጥቂቶች እና እነሱ ምናልባት
የዚህ አይነት አስተሳሰብ ሊኖራቸው ይችላል። አንደኛ በሽግግር መንግስት ጉዳይ ላይ ብዙ አሉታዊ የሆኑ ነገሮች ሲነገሩ ነው የኖሩት። ሽግግር መንግስትም ደግሞ ኢትዮጵያ ውስጥ ውጤታማ ሲሆን አልታየም እስካሁን። ስለዚህ ትናንት ውጤታማ ካልሆነ ዛሬም ውጤታማ አይሆንም የሚል በጣም የገነገነ አስተሳሰብ አለ ነው። ያ ነገር ለምንድን ነው ውጤታማ ያልሆነው? ከዛ ተምረን ውጤታማ ያልሆነበትን ችግር አርመን እንዴት አድርገን ውጤታማ ልናደርገው እንችላለን የሚለው ላይ ከመነጋገር ይልቅ በቃ የሽግግር መንግስት እስካሁንም ውጤት አላመጣልንም ወደፊትም አያመጣልንም ብሎ ያልተገባ ድምዳሜ ላይ የመድረስ አስተሳሰብ ያለው እና እኔ ለነዚህ ሰዎች በተወሰነ ደረጃ መልስ ሊሰጥ ይችላል ብዬ አምናለሁ። ለከፊሎቹ ግን መልስ አይሆንም። ነገ ደግሞ ሌላ ምክንያት ይፈጥራሉ። ያው ታውቃለህ ዶክተር አብይ የሚናገሩትን ነገር አንዳንድ ጊዜ የራሳቸውን የተለየ ትርጉም እየሰጡ ያላለውን እንዳለ እያደረጉ ያላሰበውን እንዳሰበ እያደረጉ የሚከላከሉለት ሰዎች እስካሁን እንዳሉ እናውቃለን። እነዚህ አይምሯቸውን የዘጉ ሰዎች ናቸው። እስከ መጨረሻው ድረስ ይለወጣሉ ብዬም አልጠብቅም። ግን በዚህ መሀል በአስተሳሰብ ውዥንብር ውስጥ የገቡ ቅንነቱ ሳይጎላቸው ነገሩ ጥርት ብሎ ሊታያቸው ያልቻሉ ግን አንዳንድ የህብረተሰብ ክፍሎች አሉ ብዬ አያለሁ። እኔ ባለ ግንኙነት እንደዚህ አይነት ሰዎችን ስለማይ ነው በእውነት ቅንነታቸውን ብዙም አልጠራጠር። ሌላ ከጀርባቸው ሌላ ተልእኮ ወይም ጥቅም ፍለጋ አለ ብዬ የማላምናቸው ሰዎች አንዳንድ ሰዎች የዚህ አይነት የተዛባ የተሳሳተ አመለካከት ይዘው ስለማይ ነው። ነገር ግን እውነቱን ለመናገር ከመረዳት አንጻር ገና ከመጀመሪያው ማለት ነው ጠቅላይ ሚኒስትር አብይ እነዚህ ይሄን የምክክር ኮሚሽን ብቻቸውን ሲያቋቁሙት የኮሚሽኑን መሪዎች ብቻቸውን የፈለጓቸውን ሰዎች ፒክ አድርገው ሲያቋቁሙት አጀንዳውን ብቻቸውን ሲቀርጹት ያኔ ነው ያለቀው ነገሩ። የናሽናል ዲያሎግ ዋናው ሂደቱ ነው። ውጤቱንም የሚወስነው ሂደቱ ነው። ሂደቱ ከተበላሸ ውጤቱ የተለየ አዎንታዊ ውጤት ሊያመጣ አይችልም። ስለዚህ መጀመሪያውኑ ሌሎችን ያላሳተፈ ሌሎችን ያገለለ በአንድ ኃይል ብቸኛ ፍላጎትና መንገድ ብቻ የተቋቋመ መሆኑ ራሱ የትም እንደማይደርስ አስቀድሞ የሚያሳይ ነበር። አንድ ሁለተኛ ስያሜው ራሱ ቴዲ አገራዊ ምክክር ማለት ናሽናል ዲያሎግ ማለት አይደለም። ናሽናል ዲያሎግ ትልቅ ኮንሴፕት ነው። ሰፊ ማዕቀፍ ያለው ነው። ምክክርንም ውይይትንም ድርድርንም የሚያካትት ነው። እንዲሁ ዝም ብሎ ሲፈለግ የሚካሄድና የማይካሄድ ጉዳይ ሳይሆን አስገዳጅ የሆኑ ወደፊት ተፈጻሚነት ሊኖራቸው ባይንዲንግ የሆኑ ውሳኔዎች የሚተላለፉበት ሂደት ነው። እንዲሁ ዝም ብለህ ስትፈልግ ተመካክረህ አንድ ነገር የምታደርግበት ሳትፈልግ የምትተወው ነገር አይደለም። ስለዚህ ስያሜው ራሱ ያለ ምክንያት አይደለም የምክክር ኮሚሽን የተባለው። ከምክክር ያለፈ ሚና እንዳይኖረው ስለታሰበ ነው። ናሽናል ዲያሎግ የሚለውን አይተረጉመውም ሀገራዊ ምክክር የሚለው። በእኔ እምነት ሰነዴ ላይ አስቀምጨዋለሁ። ናሽናል ዲያሎግ የሚለውን በተወሰነ ደረጃ ይወክለዋል ወይም ይተረጉመዋል ብዬ የማስበው ጽንሰ ሀሳብ አገራዊ የምክክር እና የአገራዊ የውይይትና የድርድር ሂደት አውዲሄ ብዬ ያልኩት ውይይት ይኖራል፣ ግን ደግሞ ድርድር ይኖራል። ከዛ ድርድር የሚመነጭ ምንድን ነው? ባይንዲንግ የሆነ አሳሪ የሆነ ስምምነት ይኖራል። ከስምምነቱ የሚመነጭ ምን ይኖራል? አዳዲስ ህግጋቶች፣ ተቋማቶች ይኖራሉ። እንደዛ አይነት ለውጥ የሚያመጣ ሂደት ነው መሆን ያለበት። ምክክሩ ስትፈልግ ታደርገዋለህ፣ ሳትፈልግ ትተዋለህ። አሳሪ ነገር የለውም እና ስያሜው ራሱ መጀመሪያ ዝም ብሎ በሆነ አጋጣሚ የሆነ አይደለም፣ በትርጉም ስህተት የሆነ አይደለም። ተቀንብቦ ፍሬም ተደርጎ የትም እንዳይደርስ ስለታሰበ ትርጉም የለሽ እንዲሆን ስለታሰበ የተደረገ ነገር። ሁለት በሌህ እንግዲህ ሶስተኛ ደግሞ አገሪቱ በጦርነት ቋያ ተቀጣጥላ ከፍተኛ የሆነ ቀውስ ውስጥ ገብተን በሚሊዮኖች እየተሰደዱ እየተፈናቀሉ እየተገደሉ ባለበት ሰዓት የተቋቋመ ኮሚሽን ነው። ይሄ ኮሚሽን እንዲህ አይነት